ዳዊት ዳዊት ሂዊ 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 ሰላም ጤና ይስጥልን። ውድና የተከበራችሁ የአስማራች ዩቱብ ተከታታዮች በያላችሁበት የዓለም ዳርቻ ሰላማችሁ ብዝት ትርፍ ይበልላችሁ እያልኩኝ ዛሬም በአዲስ ቪዲዮ መጥቻለሁ ማለት ነው። ይህም የህይወት መንገድ ክፍል 21ን ይዤላችሁ መጥቻለሁ ማለት ነው። በባለፈው ክፍል ያየነውና የተመለከትነውም ሳሮን ከክፍል ሆና ከሳሚ ጋር እያወራች ነበር። በመቀጠልም ማን ነው ከአጠገቤ ሆኖ ወይም በር ላይ ሆኖ የሚሰማን በማለት በር ላይ በመውጣትም ህይወትን ታገኛታለች። ከዛም ተደብቀሽ እየሰማሽን ነበር በማለትም ህይወትን በጥፊ መታት ነበር። ከዛ ላይ ነበር ቪዲዮ ያቆሙ። ዛሬስ ምን ተፈጠረ፣ ምን ተከናወነ የሚለውን እናያለን ማለት ነው። ዛሬ ሩት ውጭ ላይ ሆና ሰዎች እያሯሯጧት ነበር። እናም ስልክም ቆምን ብላ ስልክ ደወለች ወደ ወንድሜ አልደረሱብኝም፣ በቃ አልደረሱብኝም በማለትም እነማን ናቸው ብለዋቸው ይመስለኛል። አይ በባለፈው እኮ ህይወትን ስትታገት ብር ስሰጣቸው ያዩ ነው። እናም ህይወትን ካገቷት ሰዎች አንዱ እንደሆነ ነገረችው ወንድሟም ይዘነዋል አላት። እናም ምንም እንዳታደርጉት ልቀቁት በማለት ነገረቻቸው። በመቀጠልም ህይወት በር ላይ ሆና ሳሮን በጥፊ የመታቻትን ፊቷን እየዳሰሰች ሳለ ከዛ ከወደ በር ዳዊት ይመጣል። ምን ሆነሽ ነው ከዚህ የተቀመሽ ሲላትም ደህና ነሽ እንዴት ነሽ ሲላት ደህና ነኝ ስትልም ፊቷን ሲመለከትም ፊቷ እንደበለዘ ያዋል። ከዛም ፊትሽ እኮ በልዟል በሰላም ነው እያላትም እሷ ደግሞ በባለፈው እኮ ከታገትኩበት የደበደቡኝ ነው እናም ተሽሎኛል ስትልም እንግዲህ ሴት እንደሆነችና ሴት እንደደበደበቻትም ታስታውሳለች። በቃ ሴት ናት ስትልም እንዴት አወቅሽ ይላታል። አይ ወንድ እኮ ጥፍሩን አያሳድግም ብዬ ነው ሴት ናት የምታሳድግ በማለት ነው ትለዋለች። እና ምን ይሻላል በሚልበት ሰዓት እንግዲህ ከሳሮን ጋር ያለውን ነገር ምን ሆነ ነው ግን ሳሮን ከሳሮን ጋር ተጣልታችሁ ነበር እንዴ ይላታል ህይወትም አለች አይ አልተጣላንም፣ ነገር ግን ሳሮን እየተቀየረች ነው፣ ትናንትናም ራሱ በጥፊ መታኝ ነበር ትለዋለች። ከዛም እንዲህ አላበዛችሁም እንዴ ምን አድርጊ ብላ ነው የምትመታሽ አላበዛችሁም በማለት በጣም ሲናደድም አሁን ደግሞ የሆነ ነገር እንዳትላት አንዳንድ እንዳትጣሉ ትለዋለች። አረ በጣም በዛ እንጂ ለምንድን ነው እንደዚህ የምታደርግ? አንቺ እኮ ህፃና አይደለሽም፣ ተነሺ ተቀመጪ የምትለው አንሷት ደግሞ ለምንድን ነው እንደዚህ ይላታል። ህይወትም ከሳሚ ጋር እየተጨቃጨቁ ሳለ ተደብቀሽ ወሬ ሰማሽ በማለት ነበር የደበደበችኝ ስትል አይ እንደዚህ ማድረግ የለባትም ነበር፣ ስለዚህ እንድታርፍ አድርጋታለሁ ሲልም እሷም ደግሞ አረ ችግር የለውም ሳሮን እኮ ካደረገችኝ ሲታይ እኮ ካደረገችልኝ ሲታይ ምንም አይደለም ጥፊ፣ ስለዚህ ብዙ ነገር አድርጋልኛለች ሳሮን፣ እናም እንዳትጣሉ በእኔ የተነሳ በማለት ነገረችው። በመቀጠልም ዳዊትን ወደ እናት ቤት እንደምትሄድ እኮ ነግረኛል፣ ስለዚህ አብረን እንሄድ ብላኝ ነበር ትለዋለች። አዎ እሄዳለሁ እንሄዳለን አብረን እንሄድ ሲላትም እኔ አዎ በጣም ደስተኛ ነኝ፣ መሄድ እፈልጋለሁ፣ ከዚህ ቤት ወጣ ብዬ ማረፍ እፈልጋለሁ፣ ሁሉ ነገር መሮኛል ትለዋለች። ዳዊትም አንዳንድ ነገር ላስተካክልና እነግርሻለሁ ይላታል። አሁን ነገሬ ከዛ በፊት ያው አንዳንድ ነገር ማስተካከል ያለብኝ ነገር ካለ እንዳስተካክል ትለዋለች። እሽም ብሎ ወደ ቤት ይገባሉ። በመቀጠልም ሳሮን ስልክ እያወራች ነው። ሳሮንም ከስራ ባልደረቦቿ ጋር ነበር የምታወራው። ይሄም ሩትን ያገኟት ሰዎች ናቸው። እናም ፎቶውን ላኩልኝ፣ የሴትየዋን ፎቶ ላኩልኝ ማን እንደሆነች ትላለች። የህይወትን ነገር ለኔ ተውት፣ ከቤት ሆና እንድትሰቃይ እያደረኩ ነው፣ ራሷንም እንድትጠላ የተፈጠረችበትንም ቀን እንድትጠላ እያደረኩ ነው በማለት ስልኩን ትዘጋዋለች። በመቀጠልም
ሩትና ዳዊት ያወራሉ። ቤቱ ነው። ወንድሜ ያቺ ያስታወቅኩን ልጅ እኮ ዛሬ እንድታገኛት ፈልጋ ነበረ ትለዋለች። ዳዊትም አረ አንቺ ቆይ ቁም ነገር ብለሽ ነው እንዲያሽው ይላታል። አዎ መተዋወቅ አለባችሁ ደግሞ መጣበስ አለባችሁ ትለዋለች። ዳዊትም እኔ ህይወትን ብቻ ነው የምወደው ይላል። ሩትም አለች በኋላ ታመሰግነኛለህ ትላለች። ዳዊትም እዚህ በኋላ ይከፋሻል ብዬ ነው እንጂ እዚህ በኋላ እንደዚህ እንዳታደርጊ እህቴ ይላታል። በዛውም ቸኮሌት ስለምትፈልግ ቸኮሌት ነገር ይዘላት ሂድ ትለዋለች። አረ አይሻልሽም? ፍቅረኛዬ እኮ አይደለችም። እናስ አበባ ነገር ሲይዤላት ልሂድ ይላል ዳዊት። አይ ያንን እንግዲህ በሁለተኛው ቀን ይዘላት ሄዳለህ እያለችም በሚዋሩበት ሰዓት ዳዊት እህቱ እንዳትከፋበት በማለት እሺ በቃ ልብስ ልቀይርና እንሄዳለን በማለት እንግዲህ ሊሄዱ ቆርጠዋል ማለት ነው። ከዛም ህይወት ደግሞ ቤት እያጸዳች ነበረ። እናም ዳዊት ደግሞ ቤት እያጸዳች ነው ላግዝሽ በማለት መጥረጊያውን ይቀበላታል። እናም ህይወት ደግሞ አረ ወንድሜ ልብስ እኮ ይቆሽሻል ምንድን ነው ምናምን ስትልም እንዴ ህይወትና ልብስ እኮ አንድ አይደለም ስትለውም ዳዊትም በጣም ደነገጠ። እንዴ ምን እያልሽ ነው እህቴ ሩት ምን እያልሽ ነው ሲላትም ሩት ደግሞ ቀጠለች። ህይወት ዛሬ እኮ ዳዊትን ከዛች ከጓደኛዬ ጋር አገናኘሁት እናም በጣም እንዴት ደስ እንዳለችው ወዷታል ትለዋለች። እዛም ዳዊትም ደነገጠ። ህይወትም ስሜቷን መቆጣጠር አቃታት። መልካም የፍቅር ጊዜ ስትልም ከዛ ዳዊትም አረ ምንም ነገር የለም እኮ ህይወት ምን መሰለሽ ሲልም ከዛም ህይወትም ገባች ወደ ውስጥ። በመቀጠልም በጣም ተናዶ ዳዊት ወደ ውጭ ወጣ። በሚወጣበት ሰዓትም ሳሮን ከወደ ውጭ ወደ ቤት እየገባች ነበር። ከዛም የት ነው ወንድሜ ስትልም ዳዊት ተናዶ ስለነበር አንቺ ግን ህይወትን ምን አድርጊ ነው የምትያት? ምን አድርጊ ነው የምትሏት ልጅቷን? በማለት በጣም ተናደደ። ምን አልክ ትለዋለች። ምን ያለችህ ደግሞ ዛሬ ተቆርቋሪ ሆንክልኝ? በማለት በጣም ተናዳ ትጮህበት ነበር። ዳዊትም ከዚህ በኋላ ህይወትን ጫፏን እንዳትነኪያት፣ ከዚህ ካስጠላችሽ እኔ ሌላ ቦታ ይዣት እሄዳለሁና እንድትኖር አድርጋታለሁ በማለት ለሳሮን ይነግራታል። ሳሮንም በንዴት ከዚህ እኮ የደረሰችው በእኔ ላይ ነው ስትልም ዳዊትም በመመስገኛ ሰዓት ክፉ ነገር እያደረግሽ ስለሆነ ጥሩ አይደለም ሲላትም ሳሮንም እንደውም ከዚህ በኋላ መውጣት የለባትም አትወጣም፣ ማን ሲያዝነው ህይወት ከቤት የምትወጣ በማለት ተናዳም ትገባለች ወደ ቤት በምገባበት ሰዓትም እንግዲህ ህይወት ከወደ ቤተሰቦቿ ስልክ ይደወልና እናትሽ ነኝ በማለት ስልክንም ታናገራታለች። ከዛም እማዬ ደህና ነሽ? እንዴት ናችሁ? በጣም በድያቸዋለሁ፣ ናፍቃችሁኛል በማለት ደስታ በተሞላበት ስታወራ ቆይታም እናም አባዬስ ደህና ነው? እንዴት ናችሁ? ልምጣ በማለት ስትናገርም አዎ ነይ ስትላትም ስልኩም በደስታ ዘጋችውና ከዛም ደስ ብሏ ሳለ ሳሚ መጥቶ ነበር። ዛሬስ ምን ተገኘ ይህ ሁሉ ደስታ ሲልም እሷም ደግሞ እናቴ እኮ ደወለች ከ2 ዓመት በኋላ ስትልም እንዴ ዛሬ እንዴት ትዛልሻቸው በማለት ሲመልስላት ህይወት ደግሞ ምን እያልክ ነው? እናትና አባቶች እኮ ናቸው። ለምንድን ነው እንደዚህ ምትል? በአንተ ምክንያት እኮ ነው የተጣሉኝ እንጂ አልረሱኝም በማለት ስትመልስለትም ዳዊትም እንዴ ከዚህ በኋላ በሳሚ ምክንያት እናንተን ከደዋችሁ አስከፋዋችሁ እያልሽ ድራማችሁን ልሰሩብኝ ነው አይደል? በማለት ሲመልስም ህይወትም በንዴት ተነሳስታ በጥፊ ስትለውም ሳሮን ከወደ በር መጣች። ከዛም እንዴ ምን እያደረግሽ ነው? ከባሌ ላይ ነው እጅሽን ምታነሺ? በማለትም ህይወትን ልታንቃት ስትል ሳሚም በእኔው ጥፋት ነው፣ ምንም አይደለም፣ ምንም አልተፈጠረም እያለም ገለገላቸው። ሳሮን ግን በጣም አበዛሹ እኮ ጭራሽ ከባሌ ላይ በማለት ከላይ እያናገራት ሳለ እንደውም ከዚህ ቤት ውጪልኝ ስትልም እንግዲህ ህይወትም በተደወለላት ስልክ መሰረት ወደ ቤተሰቦቿ ሄዳለች ማለት ነው። እናም በመቀጠልም
ዳዊትና ሩትም እያዋሩ ሳለ እስኪ እህቴ ግራ እጅሽን አሳይኝ ይላታል። ለምንድነው ስትለውም እናቴ እኮ የሆነ ምልክት አለባት ልጄ ብላኛለች፣ የሆነ የሽታ ምልክት ስትልም ምንድነው ሽታ ማለት ስትል የሆነ እርጉዞች የሆነ ነገር ሲያምራቸው ሳይበሉ ሲቀሩ ከልጁ ላይ የሆነ ምልክት ጥሎ ይሄዳል። ለዛ ነው እናም እጇ ላይ ምልክት አለ አሳይ ብላ ነው፣ ያን ደግሞ ማረጋገጥ ፈልጋ ነው በማለት ሩትን ሲጠይቃት ሩትም ደነገጠች። ሳሚም አብሮ ነበርና አሳያቸው እኔም እኮ ከወገቤ ላይ ያለ በማለትም ያፌዝ ጀመረ። ምክንያቱም ሩትና ሳሚ ፉክክር ላይ ናቸውና በዲኤንኤ ውጤት በጣም ተናዶ ስለነበር እናም አሁን ልታፍር ነው በማለት እሷን እየተመለከተ አሳዩ እንጂ ተነሽ አሳዩ በማለት ከሩት ጋር ክርክር ገጠሙ። ከዛም ዳዊትም ዝም በል አንተ ሳሚ ዝም በል እያለም እንግዲህ ሁለታቸው ሲፋጠጡ ሳለ ሩትም አረ ጨዋታ ቀይሩ፣ አረ ምን ሆናችሁ ነው በማለትም ጨዋታ ቀየረች። ወንድሜ ያቺ ልጅ ተመቸችህ ትለዋለች። ሳሚም አልሰማም ነበረ። እንዴ ሌላም ጨዋታ አመለጠኝ ማለት ነው ሲልም አዎ ለወንድሜ እኮ አጣበስኩት በማለት ትነግረዋለች። ሳሚም ዋው ደስ ይላል፣ ህይወትን ከዚህ በኋላ ከህይወት ጋር አብረው አይሆኑም ማለት ነው በማለት ይነግረዋል። ከዛም ዳዊትም ለነገሩ ህይወት የት ሄዳ ነው አሁን ሲልም ዳዊት በጣም እየፈለጋት ነበርና ከዛም ሳሚም አይቶ ነበረ ህይወት ቤተሰቦቿ እንደተገኙና ወደ ቤተሰቦቿ እንደምትሄድ ቤተሰቦቿ እኮ ደውለውላት ወደ ቤተሰብ ሄዳለች በማለት ከዛም ዳዊትና ሩት በጣም ደነገጡ። ማለት ቤተሰቦቿ እናትና አባቷ ሲሉም አዎ እናትና አባቷ ከዚህ በኋላ ከጊዜ በኋላ ደውለውላት እኮ ሄዳለች በማለት እናም አቤት ሳትነግረኝ ሄደች ማለት ነው እያለም ዳዊት በጣም አሰበ። ሩትም እውነት ነው ያልከው ነገር ሳሚ እውነት ነው ስትለውም አዎ እውነት ነው ሲልም ዳዊት ደግሞ በጣም አሰበ። በቃ ስልክ ልደውል በማለትም ስልክ ሲደውልላትም ስልኳም አይሰራም። በቃ ስልኳ አይሰራም ማለት እኮ ነው ራት መጣም ማለት ነው እያለም ዳዊት እያሰበ ነው። ሳሚ ደግሞ አረ ምንም ነገር እኮ ይዛ አልሄደችም ብሏል። ምክንያቱም ሳሮን አመነጫጭቃ ስላስወጣቻት ያውቃልና። ዳዊትም ትመጣ ይሆን ነገር እኮ እዛም አብረን እንኖር ከተባለ እኮ አትመጣም በማለት እያሰበም ሳለ እንግዲህ ሁላቸውም በጣም አስበዋል። ከዛም ህይወትም ዙራ ወደ እነሱ ቤት መታለች። እያለቀሰችም ነበር ያገኛት። ምን ሆነሽ ነው መጣሽ እንዴ መጣሽልኝ ብሎም እንግዲህ ያረጋጋት እያለ አዎ ሂጄ ነበረ የኔ እድል እኮ በቃ ጥሩ አይደለም፣ ወደዚች ዓለም ባልመጣ አሪፍ ነበር ጥሩ ነበር፣ በቃ እኔ እድለ ቢስ ነኝ እያለችም እያለቃቀሰች ሳለ እናም ያሳደጓት ቤተሰቦች የእውነት ቤተሰቦቿ እንዳልሆኑና ወላጆቿም እንዳልሆኑ ነገረችው ለዳዊት። ከዛም ዳዊትም አይዞሽ ተረጋጊ በሚልበት ሰዓት ራሴን አዞረኝ እያለች ዳዊት በማለት ራሷን ሳተች። እና የዛሬው ቪዲዮ ያቆመው ከዚህ ላይ ነበር። ስለተከታተላችሁኝና አብራችሁኝ ስለቆያችሁ ከልብ አመሰግናለሁ። ላይክ፣ ሼር፣ ኮሜንት እያደረጋችሁ አበረታቱኝ። አዲሶች ደግሞ ሰብስክራይብ አድርጉ በማለት የዛሬው ቪዲዮ በዚህ ያጠናቀቅኩ። መልካም ጊዜ። ቻው ቻው።